ጄላን አንድ ጊዜ ጠብቂኝ መለሳለሁ ብሏት እስር ቤት የገባው ሃይደር አልአሊን በመተው ቦስኩት የሚባለውን የማፊያ መሪ አግብታ ጠብቀው ነበረ። ነገር ግን አሁን ጊዜ እየሄደ በመጣ ቁጥር የሃይደር አሊ ፍቅር እየናፈቃት እየተቸገረች ናት የምትገኘው። በተለይ ደግሞ ቦስኩት የሱን ታናሽት ሱልጣንን ከሃይደር አሊ ጋር ሊያጋባ እንደሆነ ሲቃረብ፣ እንዲሁም ሱልጣን የሷ ፍቅረኛ ቺት ካረገባት በኋላ በፍቅረኛዋ ፈራት ተስፋ ቆርጣለች። ከዛም በኋላ አሁን ላይ ለሃይደር አሊ ሌላ ተስፋ ልሰጠው እያሰበች ናት ያለችው። ቦስኩት የትልቅ ማፊያ መሪ እንደመሆኑ መጠን ቢያንስ በጣም ብዙ ጠላት እንዳሉበት ይጠበቃል። ፖስቶች በዚህ ጋር እንደገና ደግሞ ተወዳዳሪ ሌሎች የማፊያ ቡድኖች በጎን ሆነው ህይወቱን እጅግ በጣም ከባድ እያደረጉበት ናቸው። በዛሬው ዕለት ማፊያው ሴዛይ እራት እንዲበላ አብሯቸው ተጋብዟል። እነ ቦዞ እዚህ መተው እንደሚጠብቁት ይጠበቃል። አሁን ፓሻ ከያፉዝ ጋር በመሆን በራካቢ ያወራ ኤፍሬም አብሯቸው ነበር። የቦዞ አባት ወይም ቀኝች በድንገት ነበረ ሜሊክ እንዲሁም ጄላን የመጡት። እንዴት ናችሁ እያለች እዚህ ጋር ሜሊክ እየገባች ነበር። ሜሊክ አንቺስ እንዴት ነሽ ይላታል ፓሻ። አለው ጄላን ይዣት መጣሁኝ ስትል ነበረ። እንኳን ደህና መጣችሁ እያሏቸው ነበረ። ከዛም ቤት በኩል ሜል እንዳለባቸው ይነግሯቸውና ይንቀሳቀሳሉ። እንዲህ እያሉ በር ላይ ሆነው ነገሮችን ይጠባበቃሉ። እነ ጄላን ወደ ውስጥ ገቡ። ወደ ውስጥ እንደገቡ ሱልጣንን በውጪ በኩል ውጪ ተቀምጣ እሳት እየሞቀች እየጠጣች ነበረ። ጄላን አየቻትና ሜሊክን እዚህ አንቺ ጠብቂኝ ነው የመጣሁኝ ብላ እየሄደች ነበር። ሱልጣን ሰራተለች። ሱልጣን እጅግ በጣም ተማራለች። እንዴ ምንድነው በበርድ ውጪ ተቀመጥሽው? ምን ነው በሰላም ነው ስትላ ነበር። ፍሬሽ ኤር ልቀበር ብዬ ነው ንጹህ አየር ትፈልጊያለሽ አንቺ እያለች ነበረ። መጠጥ ከፈለገች ጠየቀቻት። ጄላን አይ ይቅርብኝ ለፈኝ አሁን እንኳን ባልጠጣ ደስ ይለኛል ግን ደህና ነሽ ስትላ ነበረ። ሱልጣን ባንድ በኩል አላቅም ጄላን አላቅም የሆነ ጭንቅላቴ ውስጥ የሆነ ነገር እየተሽከረከረ ነው የሚገኘው። መረጋጋት የሚባል ነገር በቃ እንትን ላለ አልቻልኩም። ምንድነው እያለች ነበረ። ማውራት የምትፈልጊው ነገር አለ? ችግር የለም እሰማሻለሁ ማውራት የምትፈልጊው ነገር ካለ ትላታለች። ሱልጣን ፍጥጥ ብላ እዚህ ጋር ጄላን ተመለከተቻት። ነገር ግን በሁለታችን መካከል ሊቀር ፈልጋለሁ አለቻት። አዎ እሱማ እንደዛ ነው የሚሆነው እያለቻ ነበር። ጄላን እዚህ ጋር ይኸውልሽ እኔ በቃ የሆነ ነገር ለማድረግ አስቤ ነበር ማለቴ ለወንድሜ ብዬ ሃይደር አሊን ላገባው ነበር በቃ እሱን ዝም ለማስባል። ከዛም በኋላ ግን ከፈራት ጋር መገናኘቴን ቀጥላለሁ ማለት ነው ነገሮች ስክን እስከሚረጋጉ ድረስ ይሄን ነበር ያቀርኩት። ይሄን ነበር ከመጀመሪያው ጀምሮ የታየኝ ትላታለች። ጥሩ ነው ያሰብሽው፣ ጥሩ አስበሻል ትላታለች ሱልጣን እዚህ ጋር። ፈራት ግን ሁሉን ነገር አበላሸው ትላንትና አለቻት። ከዛ ጄላን ምን አረገ ምን ተፈጠረ ስትላን ነበረ። ከሌላ ሴት ጋር አልጋ ላይ ሲጋደም አየሁት፣ አንሶላ ሲጋፈፍ እጅ ከፍንጅ ያስኩት ስለነበረ ምን ትላታለች። ጄላን ደንግጣ እዚህ ጋር ሱልጣን ተናድጃለሁ ስትል ነበረ። ይገባኛል አሁን ያለሽበት ሁኔታ፣ ነገር ግን ለሃይደር አሊ ምንድን ያሰብሽለት እያለች ነበር። ተናድጃለሁ ጄላን ተናድጃለሁ፣ ፈራትን መበቀል ፈልጋለሁ በቃ እንደውም አድርገን ልንገርሽ፣ እንደውም ፈራት እንደውም በቃ እየተሳሳመ ባገኘው ራሱ እለየው ነበረ። ጭራሽ እሱ ግን አልጋ ላይ ነው ያገኘሁት ትላታለች። አሁን ተረጋጊ ብዙ መናደድ አይጠበቅብሽም ሱልጣን፣ ያለሽበት ሁኔታ ይገባኛል፣ ነገር ግን በንዴትና በእልህ ሆነሽ ነገሮችን በችኮላ ማድረግ የለብሽም ገባሻ? ንዴት አይን ያውራል፣ ጥሩ አይደለም እያለች ነበረ። ከፈራት ጋር ያለኝ ጉዳይ አብቅቷል፣ ከዚህ በኋላ ከፈራት ጋር አለኝ ወይም ቀረኝ የምለው ነገር የለም፣ ሁሉም ነገር አክትሟል እያለች ነበር። ጄላን ትናድዳለች። ምናልባት አሁንም እኮ ሊወድሽ እኮ ሊያፈቅርሽ እኮ ይችላል ሱልጣን፣ ይህን አስበሽበት ታውቂያለሽ? አሁን አንቺ ሌላ ሰው ልታገቢ ነው፣ ቢያንስ እሱንም ተረጅዋ፣ ምናልባት ተጨንቆ ሊሆን ይችላል ይሄን ያደረገው ምንድን ነው እያለች ነበረ። እሱም እንደዚህ ብሎ ተናገረኝ፣ የሚገርም ነው፣ ነገር ግን እንዴት ቸኩል እንደዚህ ነገር ሊያደርግ ይችላል? የሚያፈቅረኝ ከሆነ ቢያንስ ትንሽ ቀን መታገስ ነበረበት ትላታለች። አዎ ይገባኛል፣ አሁን ሁለታችሁም ተናዳችኋል፣ መረጋጋት አለብሽ እያለች ነበረ። ሱልጣን የመረጋጋት አዝማሚያ አይታይባትም። ምናልባት ፈራትን እኔ ላውራው ትፈልጊያለሽ? ምናልባት ወንድምሽ ቀረብ ብዬ እሱን እንዳናገረው ላይፈቅድልኝ ይችላል፣ ነገር ግን ላናገረው እስኪ ምናልባት ከባድ ሊሆን እኮ ይችላል ነገሩ እያለች ነበረ። ዛሬ እዚህ ራት ሊበሉ ተጋብዘዋል፣ ስብሰባ አላቸው ይመጣሉ ስትላን ነበር። ጥሩ በቃ ነገሮችን ያኔ እናረጋጋለን ስትላን ነበረ። እኔ እንጃ እስኪ የሚሆን ይታወቃል ብላ ሱልጣን ጥላት ትሄዳለች። ጄላን ባንድ በኩል ወይኔ ምንድነው የሚሻለኝ ስላለች አይኗ እያየ ሃይደር አሊ ከሷ ሊወሰድባት ነው። ሰዓቱ ሄዷል፣ እየመሸነ ያለው ሃይደር አሊ መጣ። ሃይደር አሊ ከሰዓታት መጥፋት በኋላ መጣ። ድንገት ሲመጣ ሃይደር አሊ የነበርክ እያለው ነበር ኤፍሬም። አረ ኤፍሬም አትጠይቀኝ፣ መንገድ ላይ ያለው እኮ የመኪና ጎማ ይፈነዳ መሰለ እያለ ነበር። ስንት ጊዜ ነው መነግራችሁ ለሃይደር አሊ ደህና መኪና ስጡት እያለ ነበር። እዚህ ጋር እሱ አርናንን እንደዚህ ሲለው አይደለም ኤፍሬም ከመኪናው እኮ አይደለም ጉዳዩ፣ ድንገት ጎማ ውስጥ የሆነ ነገር ገብቶብኝ ነው እያለ ነበረ። ጥሩ እሺ በቃ ጥሩ እየጠበቁ ነው ይለዋል ሃይደር አሊ። በቃ ልብሴ ልቀይርና ልሄድ ብሎ ከአርናን ጋር ወደፊት ይራመዳል። ኤፍሬም እጅግ በጣም ተጠራጣሪ ነው የቦዞ አጎት። ከዛ በቀጥታ ወደ ውጭ ወጣ። ከወጣ በኋላ የአሊ ሃይደርን መኪና እየተመለከተ ነበረ። ከዛ በኋላ በኩል ጎማው አዲስ ነው ተቀይሯል። ከዛ በኋላ እስቲ ኮፈኑን ክፈቱት አለ። ኮፈኑን ሲከፈት የተበሳውን ጎማ ተመለከተ። ጎማው እውነትም ተቀዷል። የተበሳውን ጎማ የና በቃ ዝጉት እያል ነበረ። በላይኛው ክፍል በኩል እነ ሴዛይ ከእህቶቹ ጋር መጥተዋል። ከዛም በኋላ ሴዛይ እዛ ጠግ ጋር ነበር የተቀመጠው ከነ መርጃን እንዲሁም ከነ ቦዞ ጋር። ሴቶቹ በአንድ በኩል እነ ጄላን እንዲሁም የሴዛይ እህቶች ጨምሮ እነ ሜሊክ ወይም እነ ሱልጣን አብረው ደግሞ በአንድ በኩል ተቀምጧል ሶፋ ላይ። አስተናጋጆች መጥተው
የሚጠጡትን ነገር ይሰጧቸዋል። ቺርስ ቺርስ እየተባባሉ ይጠጣሉ፣ እየተያዩ ናቸው። ሴዜይ ባንድ በኩል እና ምን አረክ የጠየኩን ነገር አሰብክበት ብሎ እዚህ ጋር ቦዞን እየጠየቀው ነበረ። መርዳን ባንድ በኩል አቶ ሴዜይ እንግዲህ እዚህ የሆነ የምናወራው ነገር አለ ብዬ እኔ አላሰብም እያለ ነበር መርዳን። እዚህ ጋር ሴዜይ ይስቃል። ማለቴ አንተ እኮ ቀጥታ እኮ መተህ እኮ ትእዛዝ እኮ ነው የሰጠን፣ ቤተሰባችሁም እናንተም ከዚህ ጥፉ እኮ ነው ያልከን፣ ከዚህ ቢዝነስ ውጡ ብለህ እኮ ነው የጠየከን እያለው ነበር መርዳን። ቦዞ ይህን ነገር በስነ ስርዓት አልነገርኩም መሰለኝ፣ እንደዛ አድርገህ ከተረዳኝ በጣም ተሳስታችኋል። ማለቴ እኔ ዋጋውን እንታስቡበት ነው የጠየኳችሁ እንጂ ስለምን መጥፋት ነው የምታወሩት? እኔ ስለምንም መጥፋት አላወራሁም አይደል እንዴ እያለ ነበረ። እንደዚህ ሲል ወንድሜ ታውቃለህ፣ ገንዘብ ከጊዜ በኋላ ያለው የመግዛት ክብሩ ያጣል አይደል እንዴ? 10 ብር አሁን እንደድሮ ዋጋ ያለው የለውም። ነገር ግን ስልጣን ወይም ኃይል በጭራሽ ያለውን ክብር አያጣም። እኔ እሱን ነው የምልህ አያርለ አንተ ያቀረብክልን ገንዘብ ነው፣ እኛ ክብር ነው የምንፈልገው፣ ኃይል ነው የምንፈልገው። አንተ ሊጠፋ የሚችል ነገር እንደ አማራጭ አቀረብክልን። ይሄ ደግሞ የማይረባ ነገር ነው። ለዛ ነው ከተረዳኝ እያል ነበር ቦዞ። መርጃን ቀና ብሎ ሴዜን ይመለከተዋል። እንግዲህ እዚህ ድረስ የጠራኸኝ ለመስማማት ካልሆነ ብዙ ነገሮችን ታጣለህ። ብዙ ነገሮችን ስልህ ሁሉን ነገሮች ነው የምታጣው፣ ብታስተውል ደስ ይለኛል እያሉ ነበረ። ፓሻ እየሳቀ ነበረ። ለምን ብለን ነው የምናጣው? ማንስ ነው የሚያሳጣን? እስኪ መልስ እንዴ። አሁን አንተ ጥፉ እያልከን አይደል እንዴ? ሃምበርግን እኔ ላስተዳድረው እያልከኝ አይደል እንዴ? ሃምበርግን እኛ ካላስተዳደርናት ማን ሊያስተዳድራት ነው እያል ነበር ፓሻ። እናንተ ማስተዳደር ትችላላችሁ፣ ገባ? ጥንካሬው፣ ኃይሉ፣ ብቃቱ ካላችሁ ሃምበርግንን መምራት ትችላላችሁ። ነገር ግን እያልኩ ያለሁት እኔ እስካለው ድረስ ደግሞ አሁን እናንተን ፈቅፍቄ አስለቅቃችኋለሁ ነው ከዚህ ክብር እያላችሁ ነበረ። አይ ይህንን እንኳን ጥንካሬ ይኖራል ብዬ አላስብም። ምን አይነት ጥንካሬ ቢኖር ነው ማለት የእኛን ጥንካሬ ግን ታውቋል አልገባኝም ብሎ ፈራት እየጠየቀ ነበረ። ድንገት አሊ ሃይደር መጣ። ሱልጣን ስታዩ የኔ ህይወት እንኳን እንደመጣ አለችው። ፈራት ዞር አለ ደንግጦ። ና ከእንግዶች ጋር ላስታወቀ ስትለው ነበረ። ሱልጣን ተጣርፋ አሊ ሃይደርን ቅርብ ጊዜ የምታገበው ሰው በመሆኑ ጮኛ በመሆኑ አሁን በድፍረት ነው እጁን ይዛ የምታስተዋውቀው። ወይዘሮ አዚዜ፣ ወይዘሪት ሁሊያ እንደገና ደግሞ እሱ የኔ ጮኛ ነው አሊ ሃይደር ብላ ታስታውቃቸዋለች። ጄላን ከቡላ ጥፍሯን እየበላች ናት የምትገኘው። አቁነጠነጣት። እንግዶቹ ተቀመጡ። ሴዛይ ስላንተ ነግሮን ነበረ፣ በእውነት ሁሉም ነገር እሱ እንደነገረን ነው ትላለች። እዚህ ጋር አንደኛዋ የሴዛይ እህት፣ ከዛ ሁሊያ ደግሞ ሌላኛው እህት ተቀጠለና አውሮፓ ኖረሃል አይደለ እያለችው ነበረ። ከዛ ሜሌክ እዚህ ጋር ወንድሜ ስላንተ ትንሽ ነግራቸዋለሁ፣ ነገር ግን ሆነን ለመናገር ከኔ የበለጠ በጣም ብዙ ነገር ያውቃሉ ስትሉ ነበር አይደለ? የሚገርም ነው። ለምሳሌ ምን ያህል እያን ነበረ። ያው እንግዲህ ያው ባጎት እናቅ ነበር፣ ነገር ግን ደግሞ በጣም የምታፈቅራትን ሴት አተ እስር ቤት እንደገባ ሰምተን ነበረ ይሉታል። ስለተፈጠረው ነገር እናዝናለን አሉት። ዞር ብሎ ሃይደር አሊ እዚህ ጋር ጄላን ይመለከታታል። ከዛ በኋላ ጄላን አሊ ሃይደር መጥቷል እያለች ነበር። ሱልጣን እዚህ ጋር ና አብረኝ እያለችው ወደዚህ ስታረገው ጄላን ተናዳ ወደ ኪችን እየሄደች ነበረ። ከዛውን ደግሞ ተቀጥልና ደግሞ እዚህ ጋር ሱልጣን አሊ ሃይደርን ይዛ መታ ወደ ወንዶቹ እያስተዋወቀችው ነበረ። ሃይደር አሊ መጥቷል ትላለች። ሁሉ ነገር እግረ መንገዷንም ፈራት ለማስቀናት ነው። አሊ ሃይደር የት ነበርክ? አንተን እየጠበቅን እኮ እራት ያልበላ ነው ረቦን ነበረ ና እስኪ እያሉ ነበረ። እንዴት ጎማ ሊፈነዳብቻል እያሉ ነበረ። ቦዞ እዚህ ጋር አልገባኝም እያለ ነበረ። የሴዛይ ሰዎች አሊ ሃይደርን እየተከታተሉት ቆይተዋል። አቶ ሴዛይ እኔን እየተከታተለ ነበር። ቦዞ ይሄ ነው። በነገራችን ላይ አቶ ሴዛይ ጎሜ እንደዛ መንገድ ላይ ሲበላሽብኝ ምናልባት ነፃ ያው ሊፍት ምናምን ነገር ብሰጠኝ ትችል ነበረ ሲል ነበረ። እንደ ሲል ፈራት ነገር እየፈለገ ነው ያለው። እዚህ ጋር ሴዛይ ምንም እየገባ አይደለም። መርዳን ደግሞ ፈራት እዚህ ጋር ስለ ግል ጉዳይ የምናወራበት ጊዜ አይደለም፣ ስለ ስራ ነው የምናወራው ሲል ነበረ። ከዛ በሉ ተቀመጡ፣ አሊ ሃይደር ተቀመጡ፣ ትንሽ ቆይተው እራት እንበላለን እያል ነበር። ከዛ ፈራት ይቅርታ አድርግልኝና ቦዞ ወንድሜ እኔ እዚህ መቆየት አልችልም፣ በቃ ብሄድ ይሻለኛል፣ ነገሮች እንዲበላሹ አልፈልግም፣ በእኔ ምክንያት ልውጣ እያለው ነበር። ጥሩ እሺ ደስ እንዳለ ይሏል። ፈራት በቀጥታ ቤቱን ለቆ እየወጣ ነበረ። ፈራት ሱልጣና እያየችው ጥሏት እየወጣ ከዛ ድንገት በርጋ ፓሻ አገኘው። ስማ በጣም ብዙ ነገር እየሆንክ ነው ያለው፣ ምንም እየገባኝ አይደለም፣ እንደ ቤተሰብ ክብራችን እንጠብቃለን ሲለው ነበረ። እሱማ ግዴታችን ነው፣ ነገር ግን እኔ የማፈቅራት ሴት የኔን ፍቅረኛ ያሳልፋችሁ ለዛ ላጎታችን ገዳይ ያሳልፋችሁ እየሰጣችሁ እያየው ዝም እየምል ይመስላል እያሉ ነበረ። ፓሻ ጠገን ነው ማስይዘህ እያሉ ነበረ። ለቤተሰብ ክብር ስል አልደራደርም ይላሉ ሁለቱ ወንዶች። በዚህ ተጨቃጨቁ። ፈራት የራስ ጉዳይ ብሎት ወጣና መኪና ውስጥ እንደገባ ስልክ ደወለ። ሄሎ ሁሉም ነገር ባቀድነው መሰረት እየሆነ ነው ያለው፣ ቀጣይ ማድረግ ያለብን ማድረግ እንችላለን፣ ሁሉም ነገር ባቀድነው ፕላን መሰረት ነው እየሆነ ያለው ብሎ ስልክ ከወረ በኋላ በመኪና ውስጥ ገብቶ ይሄዳል። በሌላ በኩል ሴዛይ አሁን ቁጭ ብለው ከነ ቦዞ ጋር እራት እየበላ ነው ያለው። ፓሻ ኮሚሽነሯ ትመጣም እንዲህ ለራት እያሉ ነበረ። ፓሻ የሱ ፍቅረኛ ፖሊስ እንደሆነች አሁን ታውቀዋል። እዚህ ጋር ሴዛይን ሲጠይቅ ቦዞ ቀና ብሎ ተመለከተ፣ ተናዷል። ከዛ ፓሻ አትመጣ አቶ ሴዛይ ብሎ መለሰለት። ታውቃለህ ሁሉን ነገር አይደል እንዴ? እህቶች ደግሞ እዚህ ያለው በእርግጠኝነት ነግረውክ ሊሆን ይችላል፣ አንተ እንኳን ስለዚህ ጉዳይ የምታጣራበት ጊዜ ባይኖርም እያው ነበር። መርዳን እያያቸው ይገረማል። ያው እንግዲህ
ስለ ቢዝነስ እንነጋገር አይሻልም እየተባባሉ ነበረ። ጥሩ ስራ ነው ቦዞ፣ ጥሩ ስራ ነው። እንደውም ባለፈው ዕለት እናትህ ድንገት ነበር ቤታችን እየመጣችው። እዛ ቤት ውስጥ እየኖረ እንዳለ ማንም አያውቅም ነበረ። ጥሩ ክትትል ነው የምታረጉት እየተባባሉ ነበረ። እዚህ ጋር ቦዞና ሴዛይ መፋጠጥ ጀመሩ። ሴዛይ እያስፈራራ ነው የሚገኘው። ቦዞ ደግሞ አልፈራህም እያሉ ነበር። ታውቃለህ እኔ ስራዬ የማፊያ ነው። እስከዛ ድረስ በጣም ብዙ ሰዎች አስፈራርተው ነበር። ለህይወቴ በብዙ መንገድ ሰግቼ በፈጣሪ ምህረት ተርፍ ያለው እንደገና ስታስበው ለምን ብዬ ያንተን ማስፈራሪያ አሁን የምሰማ ይመስላል? ታውቃለህ አንዳንድ ጊዜ ራሴ ልክ ጫካ ውስጥ እንደምኖር አድርጌ አስበዋለሁ። ማለቴ ጥቅጥቅ ያለ ጫካ ውስጥ ከዛ እኔ እዚህ ጋር ያለው ቀበሮ ነኝ፣ እኔ እዚህ ጋር ደግሞ አንበሳው አለ እያለ ወደ አሊያድር እየጠቆመ ነበር። እዚህ ጋር ደግሞ ሚዳቋ አለች። አንተ ደግሞ እዚህ ጫካ ውስጥ ምንድነህ? እስኪ አንተ በምን እንስሳ ትወከላለህ? እስኪ አንተ ዝሆን ነህ? ቀበሮ ነህ? ጅብ ነህ? ምንድነህ? አዞ ነህ? ወፍ ነህ? ሴዛይ ምንድነህ? እስኪ አንተ ንገረኝ፣ አንተ በምን ትወከላለህ እያሉ ነበረ። እኔ ጫካ አይመቸኝም ቦዞ ሲጀመር አለው። ኧረ ብሎ ይመለከታል። አሁን ጫካ አይመቸኝም፣ እኔ እንደውም ኦክቶፐስ ነኝ፣ ገባ ውቅያኖስ ውስጥ ነው የምኖረው እያል ነበረ። አሃ ስለዚህ ምናልባት በፈለከው ክንዶች ያንቀሳቀስክ የፈለከውን ነገር መሰባበር ትችላለህ፣ መግደል ትችላለህ፣ ነገር ግን ከድንጋይ ጋር ከተጋጨ ደግሞ ትሞታለህ ነው አውቀዋል እያለው ነበረ። አይ እኔ በቀላሉ ከድንጋይ ጋር አልጋጭማ፣ ነገር ግን እጄ ውስጥ ከገባህ እንደማተርፍ አንዱ ማሳያ ነው፣ ማንም ሰው ከኔ ሊያመልጥ አይችልም ሲሉ ነበረ። ታውቃለህ ሴዛይ ነገሮች እኛ እንደምናስባቸው አይሆንም። አንዳንድ ጊዜ በቃ አንተ ባስፈራራኝ ልክ ማሳካትም አትችልም። ለቤተሰቤ ሁል ጊዜ ዘብ ጠበቃ ሆኜ እቆማለሁ፣ ገባ? አንተ እኔ ስር ስራ ነው የምትለኝ፣ እኔ ስር ስራ እያልከኝ ደግሞ በጨረሻ አንተ ስር መስራት አልችልም ነው የምለ። እኔን በጥቅም መግዛት አትችልም። እኔም በጥቅም ከገዛኝ በኋላ ከዛም በኋላ ደግሞ መልሰ ዞር ብለህ ልታጠፋኝ እየሞከርክ እንዳለ አውቃለሁ። ይሄ ነገር ግን የሚሳካ አይመስለኝም። ታውቃለህ በህይወቴ ለመጀመሪያ ጊዜ አይደለም ሰው ሲያስፈራራኝ፣ ይሄን ነገር አውቀዋለሁ እና እያለ ሲናገር ለመጨረሻ ጊዜ ነው እኔ ደግሞ ማስፈራራ እያው ነበር። ድንገት ኢስታንቡል መጣና ከገበያ ውጣ፣ ከዚህ በኋላ እኔ ብቻ ነኝ እዚህ ገበያ ውስጥ የሚቆየው አልከኝ። እሞታታለሁ እንጂ በጭራሽ ይሄ አይሆንም እያለ ይናገራል። እዚህ ጋር ቦዞ አምርሮ ሴዜ ተናዶ እያየው ነበረ። በጭራሽ ንብረቴን አልሸጥልህም፣ የኔ ንብረት በጭራሽ አይሸጥም፣ ፍቃድ የማይሸጥም፣ ማንነት የማይሸጥም እያል ነበር። ሁሉም ያዳምጣል። ሴዜ ተናደደ። ጥሩ የሚመጣውን ነገር እንግዲህ በጸጋ ትቀበላታለህ እያሉ ነበረ። በሌላ በኩል አሁን የቦዞ ኮንቴነር ሙሉ ያስገባው አደገኛ እጽ በፖሊስ እየተያዘ ነበረ። ይሄ ኮንቴነር የማን ነው ይባባላሉ። ፖሊሶች በጥቆማ ነበር የመጡት። ኮሚሽነሯ ፒናርም መጣች፣ የፓሻ ፍቅረኛ መጣችና አለቃ ይሏታል ፖሊሶቹ። ይሄ ኮንቴነር የማን ነው ብላ እየጠየቀች ነበር። ይሄ የቦስኩት ነው ብለው ነገሯት። ተከፈተ። ኮንቴነሩ ሲከፈት ውስጡ በአፈር የተሞላ በርካታ እጽ ነበረው። ይሄው አለቃ ብለው ያሳያታል። አደገኛ እጽ ነበር፣ አደንዛዥ እጽ። ከዛም በኋላ አሁን ቦስኩትን ለማሰር እንግዲህ ህጋዊ ፍቃድ እንደሚያወጡ ይጠበቃል። አሁን ሴዛይ ወደ ቤት ሄደዋል። አሁን ቦዞ እዚህ ጋር ከሚስቱ ከጄላን አጠገብ ተቀምጠው ከና አሊ ሃይደር ጋር እየተመለከተ ነበረ። ስታስበው ግን የሴዛይ እህቶች ከዚህ ጉዳይ ጋር ተያይዘው ምን ስራ የሚያግዙት ይመስላል ብላ ጄላን እየጠየቀችው ነበር። ሁለቱም አብረው ያግዙታል። በቃ ይሄ የህይወት ህግ ነው፣ ያግዙታል። እህቶቹ አይደሉ እንዴ ብዙ ነገር አብረው ይከፈላሉ እያል ነበር። እንዴት ሆነው እያል ነበር እዚህ ጋር ሃይደር ይሄን ነገር ከመለስኩኝ እንግዲህ የሆነ ሰው በእርግጠኝነት መሞት አለበት ብሎ ተናገረ። ቦዞ ማን ለምሳሌ እንደሚያልገባኝ ምን ለማለት ፈልገ ነው እያለች ነበር። ሱልጣን ፈራትን ለማለት ፈልገ ያለው የኔ ቆንጆ እንደዛ አይደለም እያለ ነበር። ቦዞ እህቱን እያስረዳና ያለው ማንም ስሞታ ማንኛ ታዲያ ምን አገባን እኛ ማንም አይመለከተንም፣ እሱ ቢሞት ቢኖር ስትል ነበረ። ከዛ እዚህ ጋር ሜሌክ በጭራሽ ለክህደት እጅ አንሰጥም እያለች ነበረ። እዚህ ጋር ይሳሳቃሉ ሁለቱም። ድንገት ፖሊሶች መጡ። ኤፍሬም መጣ። ቦዞ ፖሊሶች መጥተዋል፣ አንተን ለማሰር ያው ፍቃድ ይዘው መጥተዋል፣ ወረቀት አላቸው እያሉ ነበረ። እነሱ ገቡና በስኩትን ሰሩት ይባባላሉ። ካቴና አርጉለት እየተባባሉ ነበረ። ቦዞ እዚህ ጋር ፖሊሶች የለበሱን ጃኬት ሲመለከት የመጡት ከመድኃኒት ቁጥጥር እናም ከአደንዛዥ እጽ መከላከል ቢሮ ነበረ። ከዛም በኋላ ሰሩት ይባባላሉ። ቦስኩት እዚህ ጋር ቤተሰቡ መሰናበት አለበት። ዞር ብሎ ሁሉንም ሳመ፣ ሚስቱን ሳመ፣ ሱልጣንንም እየሳመ ሃይደርንም ቤተሰቤን አደራ ቶሎ መለሳለሁ ግን አደራ ብሎት እየሄደ ነበር። እጁ በካቴና ታሰረ። ሃይደር አሊ አሁን ይህን ማፊያ ግሩፕ ይመራዋል። ሃይደር አሊ በመጨረሻም ነገሮችን ወደ ራሱ የሚቆጣጠርበት እድል እጁ ላይ ወደቀ ይመስላል። ቦስኩት ወይም ቦዞ በቀጥታ እጁ በካቴና ታስሮ መኪና ውስጥ አስገብተው ፖሊሶች እየወሰዱት ናቸው። እዚህ ጋር ጄላን የኔታይታ እያለቀሰች ዞር ብላ ሃይደር አሊን በፍቅር አይን ስትመለከተው ነበረ። ጥሩ እድል ያገኙ ይመስላል። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ይህ ቀለበት ድራማ ነው። ውድ ተመልካቾች ቀደም ብዬ እንደተናገርኩት ከሆነ ቀደም ብለው የነበሩት ክፍሎች ከክፍል 1 እስከ 5 ድረስ በቅመም ስቶሪ ዩቲዩብ ቻናል ታገኙታላችሁ። ከዚህ ቀጥሎ የሚቀርቡትን ክፍሎች በሙሉ ወደ በቅጠል ቲቪ የምታገኙ ይሆናል። ውድ ተመልካቾች ከመጀመሪያ እስከ ፍጻሜው ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።